ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ዛሬ ያስኩላችሁ ቪዲዮ ከዚህ በፊት የሰራሁላችሁ ቴሌግራም በመከፍትበት ሰዓት ላይ ክፍያ የሚጠይቁ ስልኮች አሉና እንዴት አድርገን ማስተካከል እንደምንችል በክፍል አንድ እንግዲህ ሰርቻችሁ ነበር። ነገር ግን ክፍል አንድ ላይ ባሳያችሁ መንገድ የማይሰሩ ስልኮች ሊኖሩ ይችላሉ። ስለዚህ በዛ መንገድ የማይሰሩ ከሆነ ደግሞ በዚህ አሁን በማሳያችሁ በክፍል ሁለት እንዴት አድርገን ማስተካከል እንደምንችል እንመለከታለን ማለት ነው። ከዛም በውጪ ምናልባትም በክፍል አንድ ያልሰራበትን ምክንያትም ጨምሮ እዚህ ጋር አስቀምጥላችኋለሁ ወይ ደግሞ እነግራችኋለሁ ማለት ነው። ብዙ ጊዜ እንግዲህ ቴሌግራም በመከፍትበት ሰዓት ልክ እንደዚህ ኤስኤምኤስ ፊ የሚልበትን ምክንያትንም በዝርዝር እናያለን ማለት ነው። ከዛም ውጪ እንግዲህ እንዴት አድርገን ማስተካከል እንደምንችል እዚህ ጋር እነግራችኋለሁ። ሙሉ ስቴፑን ተከታተሉ። በጣም ቀስ ብዬ ለማስረዳት እሞክራለሁ። ከዛም ውጪ በጣም ይሄንን ነገር ስንጠቀም ወይ ደግሞ ይሄ አሁን ማሳያችሁ መንገድ ስንጠቀም አንድ መታወቅ ያለበት በጣም ወሳኝ ነገርም አለ። እሱ ነገር መዘንጋት የለብንም። እሱም ወደ በኋላ አሳውቃችኋለሁ። እንግዲህ እዚህ ጋር በመጀመሪያ ደረጃ ልክ ቴሌግራም በመከፍትበት ሰዓት ላይ ስልክ ቁጥራችንን አስገብተን ኔክስት ስንለው ወደ ኢሜል ወይ ደግሞ ኢሜል ካስመረጠን በኋላ ወደ ኤስኤምኤስ የሚል ወይ ደግሞ ክፍያ ያመጣላችኋል። ስለዚህ እንደዚህ እንግዲህ ክፍያ ሲያመጣ ብዙ ጊዜ እንደዚህ ክፍያ የሚጠይቁ ለምንድን ነው የሚለው ነገር ስንመለከት የመጀመሪያ ብዙ ጊዜ እንግዲህ ቴሌግራማችን ከዚህ በፊት የምንጠቀምበት ሆኖ ግን የምንጠቀመው በሌላ አፕሊኬሽን ሊሆን ይችላል። ልክ በፕላስ ወይ ደግሞ በሌሎች አይነት አፕሊኬሽኖች ይሆናልና ከዛ እነዚህ አፕሊኬሽኖች አፕዴት ይጠይቋቸዋል። ልክ አፕዴት ከጠይቋቸው በኋላ መልሰው ሲከፍቱላችሁ በእነዚህ አፕሊኬሽን ስለማይሰራ በራሱ በቴሌግራም አፕሊኬሽን የምትጠቀሙት በነገራችን ላይ። ስለዚህ በፊት ግን የምትጠቀሙ የነበራችሁት በሌላ አፕሊኬሽን ሊሆን ይችላል። ነገር ግን ከሆነ ጊዜ በኋላ እንግዲህ ቴሌግራም ምንድነው መክፈት የምንችለው በራሱ በቴሌግራም በሚለው አፕሊኬሽን ስለሆነ በዚህ አፕሊኬሽን ለመክፈት የምትሞክሩ ከሆነ የምትደጋገሙበት ከሆነ ልክ እንደምታዩት ኮድ ልኬላለሁ ይለኛል። ግን ኮዱ በዚህ ስለማይገባ ይሄ ነገር ስለቀረ ብዙዎቻችሁ በዚህ ተሞክሩትና ከዛ ምን ይፈጠራል ማለት ነው ይሄን ትተውቱና መልሳችሁንም ወደ መጀመሪያው አፕሊኬሽን ትገባላችሁ ወደ ቴሌግራም ወደሚለው አፕሊኬሽን። ከዛ ላይ ከተዋችሁት በኋላ ልክ ወደ ቴሌግራም ወደሚለው አፕሊኬሽን ትገቡና በዚህኛው አፕሊኬሽን ለመክፈት ስትሞክሩ ቀጥታ የዶላር የክፍያውን ምልክት የሚያመጣባችሁ ማለት ነው። ምክንያቱም በዛኛው አፕሊኬሽን መሞከራችሁ ነው። በተለይ ይሄ ነገር የሚያመጣው አዲስ የሆነ አካውንት አለ አዲስ ቴሌግራም የከፈታችሁ ሳትሆኑ ከዚህ በፊት የከፈታችሁ የምትጠቀሙ ሆናችሁ ነገር ግን አፕሊኬሽኑ አፕዴት ጠይቋችሁ ከዛ መሞከር የነበረባችሁ በቴሌግራም ሆኖ ሳለ ነገር ግን እናንተ በፕላስ ወይ ደግሞ በሌላ አፕሊኬሽን በመሞከራችሁ ደጋግማችሁ ማለት ነው በመሞከራችሁ ምክንያት እንዳስታውሱ ደጋግማችሁ በመሞከራችሁ ምክንያት ነው። ከዛ በኋላ በዚህ መልሰን በራሱ በትክክለኛው አፕሊኬሽን ብትሞክሩትም አይከፍትላችሁም። በራሱ አፕሊኬሽን ሞክሬው ነበር አያመጣም አይሰራም የምንለው ነገር ለዛ ነው። ምክንያቱም ቴሌግራም ኦልሬዲ አቁሟል። በሌሎች አፕሊኬሽኖች ቴሌግራም መክፈት ወይ ደግሞ አክሴፕት ማድረግ ስለማይችል ማለት ነው። ሌሎች አፖች የምንጠቀመው መቼ ነው? በዚህኛው አፕሊኬሽን ከከፈትን በኋላ ብቻ ነው ማለት ነው። ስለዚህ ለመክፈት መጀመሪያ በዚህኛው አፕሊኬሽን መሆን አለበት። ልክ እንደምታዩት ኢሜል አካውንት ጠየቀኝ። ከዛ በመቀጠል ኢሜል አካውንትን መረጥኩለት። እንግዲህ እንደምታዩት ስልክ ቁጥሩ እዛ ጋር ግልጽ አድርጌ ያሳየሁት ያሉትና ስለዚህ እንግዲህ ይሄን ቁጥር አስገብችለት ከዛ ኢሜል አካውንቱን ካስገባውለት በኋላ እንግዲህ የሚያደርግልኝ ምንድነው በኢሜል አካውንቴ ነው ኮድ የሚልክልኝ እዚህ ጋር። ነገር ግን እንደምትመለከቱት ክፍያ ጠየቀኝ። ምክንያቱም በዛኛው ስለሞከርኩ ማለት ነው። ይሄ ነው የመጀመሪያው ችግር። ስለዚህ በዛኛው ደጋግመ መሞከራችን ነው የመጀመሪያው ችግር። ሁለተኛው ደግሞ ችግር ደግሞ ምንድነው ማለታችሁ ኢሜል አካውንት ሲጠይቃችሁ ልክ እዚህ ጋር ኢሜል አካውንት ሲጠይቃችሁ ኢሜላችንን ስንመርጥለት የሚያመጣብን ሌላ ጽሁፍ አለ። ልክ ኢሜል ስንመርጥ ሌላ ነው ደግሞ ችግር የሚያመጣብን ችግር ምንድነው እዚህ ኢሜል የሚለው ጋር ስንመርጥለት this email domain is not allowed ይሄ ማለት ምንድነው ይሄንን ኢሜል አካውንት ኦሬዲ አክሴፕት አላደርግም ያላችሁ ነው። ስለዚህ ኢሜል አካውንቱን አይቀበላችሁም። ይሄ አሁን የነካችሁት ኢሜል አካውንት በተደጋጋሚ ስትሞክሩለት ነው ከዛ በኋላ ወደ ዶላር ይወስዳችኋል ማለት ነው። እንግዲህ አያችሁ አይደል ቀጥታ ወደ ክፍያ ይወስዳችኋል። ይሄንን ኢሜል አካውንት አልቀበላችሁም ብሏችኋል። ስለዚህ እንዴት ያደርገን እንግዲህ እንደዚህ ችግሮች ነው የሚያመጣውና በእንደዚህ አይነት በተለያየ ምክንያቱም ክፍያ የሚያመጣው ወደ መፍትሄ እንምጣ። እንግዲህ መፍትሄው መጀመሪያ ምንድነው የምናደርገው? እንግዲህ ለዚህ ሁሉ ችግር መፍትሄው በጣም ቀላል ነው። ማሳያችሁ መንገድ ተከታተሉ። የመጀመሪያው እንግዲህ አፕሊኬሽኑ ክሊር ስቶሬጅ ማድረግ አለባችሁ። ቀጥታ ከላይ የነጥቧ ላይ ትሄዱና የተገባላችሁ ስቶሬጅ ትገባላችሁ። ስቶሬጅ ትገቡና አፕሊኬሽኑ ክሊር ታረጋላችሁ። ማኔጅ ታረጉትና ከዛ ክሊር ታረጋላችሁ ሙሉ ለሙሉ ማለት ነው። ክሊር ካደረጋችሁ በኋላ ነው አፕሊኬሽኑን አንኢንስቶል ብለን በቃ እንደ አዲስ የምንጀምረው ማለት ነው። የመጀመሪያ እንደ አዲስ ጀምራላችሁ። ነገር ግን እዚህ ጋር መታወቅ ያለበት ነገር አለ። ይሄንን በኋላ ላይ ማስቀመጥላችሁና በኋላ በደንብ አድርጌ እነግራችኋለሁ። ስለዚህ መጀመሪያ ግን ይሄን የምነግራችሁን ስቴፕ ሙሉ ለሙሉ መተግበር አለባችሁ። ስለዚህ አንኢንስቶል እናደርገውና እንደ አዲስ ድጋሚ እንጨዋለን አፕሊኬሽኑን።
እዚህ ጋር መጀመሪያ በክፍል አንድ ላይ ያሳዩዋችሁ በነገራችን ላይ በቪፒኤን ነው። ቪፒኤን ኮኔክት አድርገን እንዴት አድርገን መክፈት እንደምችል ነበር ያሳዩዋችሁ። እዚህኛው ላይ ግን ቪፒኤን ኮኔክት እንዳታደርጉለት፣ ቪፒኤን ኮኔክት ማድረግ እንደሌለብን እዚህ ጋር ማወቅ አለባችሁ ማለት ነው። ስለዚህ ያለ ቪፒኤን ነው እዚህ ጋር ማሳያችሁ ሁለተኛውን ስቴፕ ወይ ደግሞ በዛሬ ማሳያችሁ የክፍል 2 ክፍያ ለምትጠይቁ ስልኮች ያለ ቪፒኤን ስለሆነ በቀጥታ ቴሌግራም አፕሊኬሽኗን ብቻ ነው የምናወርዳት። ቴሌግራም አፕሊኬሽኗን አውርዳት በሷ ብቻ እንዴት አድርገን ማስተካከል እንመለከታለን ማለት ነው። እዚህ ጋር አንድ ማወቅ ያለባችሁ ነገር ወይ ደግሞ ማስጠንቀቅ የምፈልገው ነገር አንድ ነገር አለ። ይሄን ስቴፕ ስንጠቀም መጀመሪያ እዚሁ ጋር ቀረም ብዬ ልንገራችሁ ብዬ ነው የምናደርገው ነገር ምንድነው የናንተ በመከፍቱበት ሰበብ ደግሞ ዶላር ይጠይቃችሁ ማለት ነው። ዶላር ሲጠይቃችሁ ኢሜል ኢዝ ኖት አሎድ ቀድም ልክ እንደሰያችሁ ይቀድሙ ኢሜል ኢዝ ኖት አሎድ የሚል ነገር ካመጣባችሁ ያንን ኢሜል እንዳትጠቀሙ። እዚህ ጋር እኔ አሁን በማሳያችሁ መንገድ ላይ ያንን ኢሜል መጠቀም የለባችሁም፣ አይለክላችሁም። በዛ ኢሜል አካውንት ኮድ አይለክላችሁም፣ አይሰራላችሁም። ስለዚህ አዲስ ኢሜል አካውንት ክፈቱ። እናንተ እስከዛ ድረስ ልክ ቪዲዮ ያያችሁ ከዛ ውጪ ሌላ አዲስ ኢሜል አካውንት ክፈቱለት። ይሄን ማድረግ አለባችሁና ብቻው አዲስ ኢሜል አካውንት ወይ ደግሞ ከዚህ በፊት መጠቀም የድሮ ኢሜል አካውንት በፊት መጠቀም የቆየ ኢሜል አካውንት ቢኖራችሁ በጣም ይመረጣል ማለት ነው። ስለዚህ ይሄን ማድረግ አለባችሁ። ኢሜል ኢዝ ኖት አሎድ ካለ ያንን ኢሜል አካውንት ድጋሚ እንዳትጠቀሙት እንዳትሞክሩት፣ ይሄንን እዚህ ጋር ማድረግ አለብን። በቀጥታ እንግዲህ እዚህ ጋር አሎ እንለዋለን። ከዛ በኋላ ካንትሪ ላይ ቁጥር ተመርጣላችሁ። ቁጥር ከመረጣችሁለት በኋላ ስልክ ቁጥራችሁን በማስገባት ኔክስት ትላላችሁ። ኔክስት እንለው እንግዲህ ምን ይጠይቀናል? ኢሜል አካውንት ይጠይቀናል። ቀደም እንዳልኳችሁ እንግዲህ የምናደርገው ነገር ምንድነው ያንን የቀደሙን ኢሜል አካውንት ማስገባት የለብንም። ነገር ግን እዚህ ጋር በደንብ አድርጋችሁ እዩ፣ ተመልከቱ። እንዴት አድርጌ ኢሜል አካውንት እንደማስገባ ታዩታላችሁ። ቀጥታ እንግዲህ ኔክስት ብየዋለሁ። ለቻናላችሁ ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ሀሳብ አስተካክላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁ ላይክ ሼር ማድረጋችሁንም እንዳትረሱ። ይሄ ቪዲዮ ለሌሎች እንዲደርሳችሁ እንግዲህ ሼር ያደረጋችሁ በዚህ ቪዲዮ ላይ እዚች ጋር የምናደርገው ነገር እንግዲህ ምንድነው መሰላችሁ? ኢሜል አካውንታችሁን ከታች ሳይን ኢን የምትለው እንዳትጠቀሟት። እዚህ ጋር ነበር በፊት የምንጠቀመው አይደለ? ከላይ እዚህ ጋር የምናስገባለት ኢሜል አካውንታችሁ ጻፉለት። እዚህ ጋር የምታደርጉት ምንድነው ቀጥታ ኢሜል አካውንታችሁን መጻፍ ጀምሩ። ከታች ሳይን የሚሉ እንዳትጠቀሙት። ቀጥታ እዚህ ጋር ኢሜል አካውንታችሁን ስትጽፉለት የሚልክላችሁ ኮድ 6 ዲጂት ነው። የሚላክላችሁ ኮድ 6 ዲጂት ነው። በፊት የሚላክልን ኮድ 5 ዲጂት ነበር አለ። ይሄ እዚህ ጋር ግን ጽፉለት ይሄው 6 ዲጂት ልክ እንደምትመለከቱት 6 ዲጂት ኮድ ተልኮልኛል። ቀጥታ ወደ ኢሜላችሁ ሂዱ። ኢሜላችሁ ላይ ከዚህ ውጡና ወደ ኢሜላችሁ ሂዱና ኢሜላችሁ ቼክ አድርጉት። 6 ዲጂት ኮድ ገብቶላችኋል። ይሄው እዚህ ጋር ልክ እንደምታዩት 6 ዲጂት ኮድ እዚህ ጋር ገብቶልኛል። ከዛ የ6 ዲጂት ኮድ አስገባለሁ። 6 ዲጂት ኮዱን ካስገባችሁለት በኋላ 5 ዲጂት ኮድ መልሶ በኢሜላችሁ ወይ ደግሞ በሜሴጅ ይልክላችኋል። አያችሁት? 5 ዲጂት ኮድ በሜሴጅ ነው ይላከልኝ። በሜሴጅ ይሄው ኤስኤምኤስ እንደምታዩት 5 ዲጂት ኮድ ኤስኤምኤስ ኮድ ልኮልኛል። ወይ ደግሞ በኢሜልም ሊልክ ይችላል እዚህ ጋር እንዳልኳችሁ። ስለዚህ 5 ዲጂቱን ኮድ ታስገባላችሁ። ከዛ 5 ዲጂቱ ኮድ እንግዲህ አስገብተን በቀጥታ ቴሌግራማችን ይከፍታል ማለት ነው። እንግዲህ ይሄ ሁለተኛው መንገድ ነው። በእርግጠኝነት ይሄን ቪዲዮ በስነ ስርዓት አይታችሁት ከሰራችሁት ይሄን ማድረግ ትችላላችሁ ማለት ነው። እንግዲህ እዚህ ጋር ማወቅ ያለብንና መታሰብ ያለበት አንድ ነገር አለ። ይሄንን መንገድ ይሄንን ስቴፕ የምትተገብሩት ከ3 ከ4 ቀን በኋላ መሆን አለበት። ዶላር ጠይቋችሁ ነው ይችላል አይደል? አዎ። ስለዚህ ዶላር ከጠየቃችሁ በኋላ ምን እንደምታደርጉት አትነካኩ። ቴሌግራማችሁ አትከፈቱት፣ አትሞክሩት፣ ተውት። ለ3 ለ4 ቀን ድረስ እንዳትሞክሩት። ከ4 ከ3 ቀን በኋላ ነው ይሄ ያሳያችሁ መንገድ መሞከር የምትችሉት ማለት ነው። እንግዲህ ልክ ቴሌግራም እንደው ለምሳሌ ኢሜል አካውንት ብንረሳ ምን እንደሚያደርግ ለ7 ቀን ይቀጥናል አይደል? 7 ቀን ከቀጣን በኋላ ነው የምንከፍተው። ልክ እንደዛ ማለት ነው። እዚህ ጋር ቀን ባይጽፍላችሁ ነገር ግን ከ3 እና ለ4 ቀን ያክል ድረስ እንዳትከፍቱት በእርግጠኝነት ነው የምላችሁ። ይሰራላችኋል። ምንም ሳትነካኩ ከ3 ከ4 ቀን በኋላ ሞክሩት። ከዛ በኋላ በዚህ መንገድ እንደሚሰራ እርግጠኛ ነኝ። ኮሜንት አድርጉልኝ። ዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።